እምቢ እየፈለጋችሁ በሉኝ፣ አልናገርም። ከተናገርካችሁ ግን አሁን የሆነ ቡቡ ነው ምናምን የሚል አካውንት አላት። እሱን አካውንት ቂጧን እየወዘወዘችበት ተዘግቶባት ነው። ቂጧን እየናጠች ቂጥ እንዳለው ሰው የሰው ልጅ መጀመሪያ ቂጡን ከመወዘወዙ በፊት የቂጡን ስንጥቅ ያጸዳል። እናቴ ትሙት የሴት ልጅ ቂጥ ደግሞ ታውቃላችሁ፣ ብጉር ምናምን አይጠፋበትም። ጠባሳ እንጨት የወጋት ምናምን እንዲህ በረሃ ለበረሃ ደግሞ ውሃ የሚቀዱበት ቦታ ደግሞ ወንዛ ወንዝ ነው። ተራራ ተሻግረው ነውና እዚህ መጡ ምናምን በቃ የሆነች ነገር ሲያዩ የሆነች አለባበሳቸውን ሲቀይሩ ራሳቸውን ያ በቃ ለሆነ ነገር ነው የሚኖሩት። እናቴ ትሙት ለሆነ ነገር ወይ እንያለች እንዴ አፈር ልብላ ስሜት ኧረ ይቅርታን እናቴን ይቅርታ ነው። አኗኗራቸው ለሆነ ነገር ነው። በቃ እዚህ ለተሰበሰበው 1000 ሰው ነው፣ እዚህ ለተሰበሰበው 500 300 ሰው ነው የሚኖሩት። እናቴን አወራራቸው ራሱ በቃ ለምን ራሳቸውን መስለው የማይኖሩት? በቃ አንተ እኔ እኮ አታቀኝም። እሺ ኩርት ያልኩኝ ነኝ እኮ እኔ የጎንደር ልብስ ለብሼ እንዴት በትግርኛ ጨፍር ትለኛለህ? አታቀኝም እንዴ? አውቀው እኮ እናቴ ትሙት አውቀው እኮ። አሁን እቺን በአካል ብታገኛት ወይ ደግሞ ያንቺኛይቱን የሆኑ የማይረቡ ፍጥረቶች ናቸው። Please, card. Okay. Wait a minute. I'm a premier. እዚህ ጋር. Okay. Oh, I'm sorry. እነ ጂጂ ናችሁ? Okay. Wait a minute. ጉድኛ እኮ ነው በእናትሽ። ሰው አድርገሽዋል። ይመቸኛል ደግሞ እኮ በጣም። Thank you. Okay, my brother. ያማል ሰውን ያማል። ተኋላሽ ይወጭቅሻል። ማን ነው የሚያማው ሰው? ሮዚ ውዴ አትበይኝ፣ ስነ ስርዓታ ተይ እንጂ ወይዬ እንዴ ተይ እንጂ። ጂጂ ምንድን ነው አስተያየትሽ አልተመቸኝም። ብዙ ጊዜ የኔ እንትን ይደብራታል፣ ግን እኔ እወዳታለሁ። አምነሽው ሲከዳሽ ይሄ ቆራሌው አስቀይሙን በቃ ቂም ይዤበታለሁ። ያው አንድ ነገር ልንገርሽ ሮዚ፣ እኔና እሷን ትፈርጅን ዘንድ ሰው አንዳንዴ ስትወጁ ያብዳል። ገባሽ? ለምሳሌ እኔ የወንድ ጓደኞች ይኖሩኛል፣ ከዛ ደግሞ የሴትም ጓደኞች ሊኖሩኝ ግድ ነው እና ግዴታ ማህበሩ መክሮ ተመካክሮ እነሆ መሪያችን ናት፣ አዛዛችን አናዛዛችን ናት ብለን ፕሮፌሰር እና የስነ ጥበብ ሰው እንዲሁም ጋዜጠኛና ተንታኝ ሄለንን አባል አደረግናት። ጂጂ ደግሞ ለምን ጂጂ አሁን የክብር ስም አልጠራ ጂጂ ከልቧ ነው ትናደዳው። መጀመሪያ ማህበሩ መክሮበት አክቲቪስትና ያው ትንሽ ጂጂ የጭፈራ ላይ ናት ጎበዝ። አክቲቪስትና በባህላዊ ውዝዋዜ የተካነችውን ጂጂን እንምረጣለን። ግን ፕሮፌሰርና እንዲሁም የመናገር ችሎታ ዘመናዊም ባህላዊም ሁሉንም ማለት ዳንሰኛ፣ ስፖርተኛ፣ ዘመናዊ አቺ ላይፍ ስታይል ምናምን ብለህ ሁሉንም ኖ ዘመናዊ አቺ ባህላዊ ጎበዝ ነሽ። ይሄ አይዋጭ። ዘመናዊ አንዲት ቀን ሲጨፍር አይችሻል። አሁን ለማየት ፈልገህ ከሆነ እችላለሁ፣ ግን አላሳየክ። እኔ ያላይ ምን ይሰራል? ግን ብትቀጭና ባይሽ ደስ ይለኛል። መጀመሪያ 100,000 50,000 ስታሸንፍ ኦኬ አቅም አለው። የኔ ቤተሰቦች በዚህ አጋጣሚ ቆንጆች ታፕ አድርጉልኝ፣ ስሞትላችሁ። እሺ ልጆች፣ እኔ ጋርም ደግሞ አድርጉ እንጂ እንዴ ጠላታችሁ ነኝ እንዴ? you guys ታፕ ልጆች ታፕ አታርጉልኝ። ምን ሆናችሁ ነው ዛሬ? 198 ሰው ብቻ 1500 ታፕ አሪ ኦኬ። እቺ ቤት 198 ሰው ነው ያለው ጂጂ። አይገርም? እኔ ቤት ስንት ሰው አለ ገምች እስቲ። ምን አቅላለሁ እኔ እንደሆነ አንተ እኮ ማየት አቁሜያለሁ። ምን አገባኝ? ቃንተሽብኛል ወይ ተናደሽብኛል? ፎርዋርድ ተመልክታው ልታቀበል ፎርዋርድ ብሬለ ህዝብ ይሄን ሸክም ሰው ተሸክም። እኔ እኮ ጊፍተር አለኝ፣ ብር አለ። የኔን ጊፍተሮች ብታያቸው ደግሞ የመርም ጊፍተርም አለኝ። ቀን ሙሉ ሲያወራ ነው የሚውለው። የኔን ብታይ ያፈራኋቸው ቤተሰቦቼ
አፍሽን ነው የሚያስከፍቱት። እናቴን ድንዝዝ ፍዝዝ ነው። ኖ ኖ ኖ ኖ ኖ ቆይ አንዴ ጂጂ እየመጣች አትምጣ። ትንሽ ከቆዩኝ ይጣላሉኝ። ስሜታዊ የሆንኩኝ የሆነ ነገር ተናገር ከዛ አረጋታለሁ። ሰው ገለባገል ጃዝ 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 በቃ ሰዓቱ አይጠፋም። ይነዳል፣ ይነዳደዳል። ቀዝው ልክ ለስ ብለህ ላሽ ትላለህ። አዳዲስ ሰዎችን ትፈጥራለህ። አዳዲስ ሰው መፍጠር ላይ ነኝ እኔ። አዳዲስ ሰው ጋር የድሮቹ በቃቸው። የድሮቹ ድሮ ላይ ነው ያሉት። ይሄ የፖለቲካ ነገር አንተ ትግሬ በዚህ ወጥቶ በዚህ ገብቶ ጊፍት እንኳን ሲሰጥ እንዴ ዘመዶች ናቸው 27 ዓመት ሙሉ የዘረፉት ማለት በቃ ይሄ እኮ ግን አዳዲስ ሰው ታውቂያለሽ። አዳዲስ ሰው እንዴ እኔ እነዚህ ጋር ማወራበትን ጊዜን እንዬ እንደውዬ አልጨቀጭቃትም እንዴ እንዲያርግ የጭንቅላ አስተሳሰብህን ቀይር። አንተ ሰው ታውጪ ቦታው አታናደኝ እኮ ነው ስትናደድ ደግሞ ደስ ይለኛል። አውቄ እኮ ነው ማበሽቅሽ ነው ሁምቢ ማበሽቅሽ ፍቅሬ አይ አትቀቂ። ሰላም እንዴት ነሽ? ሰላም ነው። አያጅቦ ደህና ነህ? ደህና ነኝ እኔ እናት። እንዴት ነሽ? አለን እግዚአብሔር ይመስገን። ፎሎ ለምንድን ነው በቀደም ላድርግህ ስልክ እምቢ አልከኝ? ያራው ፎሎ እኔ እምቢ አይደለም። ይኸው ፎሎ እናት ጠይቀሽ ፎሎ ጭራሽ ምን ነው በምን ዙሪያ ላይ እየተጫወተ መለስኩ እኮ አልመጣም። እናቴን መልሻለሁ። ምን እየተጫወትሽ ነበር? እናቴን መልሻለሁ። ማሬ እኔን ሳይ መልሼልሻለሁ። ከሷ ውጭ ቀል የለን መሐላ የለን። ተሞልሽ አያጅበው መጀመሪያ ተናገሪ። ተመልሶልሻል አልተመለሰልሽም? ማራምን ፎሎዊንግ ነው የምለው። ተፈለክ ስክሪን ሹት እንዳሳይ ጌታን መልሼልሻለሁ። ኔትወርክሽ ይሆናል። እሺ ተመለስክልኝ ማለት ኖርማል ነው። እሺ እንዴት ነሽ? ምንድን ነው የምትሰሪው? ተየት ነሽ? ተወዴት ነሽ? እናቴ ዋለሜዋ ጥርስሽ ደስ ይላል፣ ፈገግታሽ ደስ ይላል። ፖለቲከኛ ነሽ? ሳውዲ አልሐምዱሊላህ። ምንድን ነው የምትሰሪው ማሬዋ? እኔ የማዳም ሸቃላ ሐማማ ጣቤ ጀግና። እናቴ ትሙት ጀግና፣ ጎበዝ፣ አያሳፍርም። አለሜዋ ይሄ ስራ ነው። አዎ እንዲያታፍሪበት። ከዛ ውጭስ ጅጃፒ ማከታተል ምንም የለም። ከዛ ውጭ አሁን ስራ ቦታ ነሽ፣ እረፍት ነሽ፣ ፀጉርሽ አንቺ ነው። አዴራ ይሄን ጥያቄ አዎ የራሴ ነው። አውቆ እንዴ ፀጉርሽ የራስሽ ነው? አዎ መሀሉን ክፍል አድርገሽ ታሳየኛለሽ። እንዲህ ፀጉራችን እንዴት ይታያል? እኔ አሁን የምነግርሽ እንትን ፀጉሯ ረጅም ቀላ ያሉ የሆነ ቆንጆ ከሆኑ ራያ ናቸው። ራያ ነሽ? ኧረ አይደለሁም። ራያ ቆቦ አይደለሁም። የሸዋ ልጅ ነኝ። ሸዋ ነኝ፣ ሰሜን ሸዋ መራቤቴ። ላ ወሎ እኮ ነው እሱ። እዛ አይደለ እንደ መራቤቴ። አይ ወሎዬ ነሽ? ወላሂ የሆነ ውሃሽ ነግሮኛል። ወሎ ራያ ነሽ? ታይ ጌታን አይደለሁም። መንዝዬ ነሽ? ሰማ መንዝዬ አይደለሁም። ሰሜን ሸዋ አልኩህ እኮ። ሰሜን ሸዋ ወረሞ ነሽ? ወይኔ ወደ ወት መሰለክ ሸዋሮቢት ምናምን ታውቃለህ? ኧረ ሸዋሮቢት የከሚሴን አለፍ ብለሽ እንዴ? ከሚሴ አወቅኩት። ማርያው ቆንጆ ነሽ እናቴ። እኔ ምልክ አያጅቡ መኮይ አካባቢ ነሽ? አለሜዋ አረ ጻፉልክ እንዴ? መኮይና ብለው ጽፈውልሃል። ሲያማምሩ እኮ ግን እኮ ወላሂ ላዚም እኮ ቆንጆች ናቸው። ግን ባህላችን እኮ ደስ ይላል። እንደ ዘረኝነታችን በዛጅ አይዴ። እሺ እንዴት ነሽ አያጅቡ? አቤት። ፎሎ አስደረገኝ እኔ ወንድም የከሚሴ ኦሮሞ ናት። ፎሎ አድርጓት እናቴን ፎሎ አድርጓት። አረ እኔ ኦሮሞ የከሚሴ ኦሮሞ አይደለሁም። ማርያምን ነይ ባያቸው እርር ድብን ይበሉ እስቲ። ነኛው ምን አንሶኝ ኦሮሞ ብሆን
ምን እስቲ እንጂ ወጣት ይበልላችሁ። አይ ኖርማል ነው ኮረሞ ምናምን ግን አይደለም። እሰይ ነኝ ባያቸው ደግሞ ዲብና አድርገሽ ነኝ ምን ታመጣላችሁ ነኝ ባያቸው ማን ነው እንደዚህ ያለ ሲቃጠሉ ይደሩ ባያቸው ዝም ብለው እዚህ መቀኞች ምን ችግር አለ? ሰው አይደል እንደነሱ ስላወኩሽ ደስ ብሎኛል ማሬ። ሰው እንዴ ነው ሀብታሞች ናቸው ሁሉም እኮ ደስ ይላል እኮ ደግሞ የዋሆች ናቸው። አማራውም የዋህ ነው፣ ትግሬውም እንዲሁ የዋህ ነው። ወላሂ እኔ ደጋግ እኮ ናቸው። ማን እነሰበሻ ያመጣሽብኝ አውዝ ቢላህ ሁለት ሰው ይጨንቀኛል። አውሩ እዛው በቃ እና ቢሉት ሁሉም እኮ ማለት የሆነ ተው ፖለቲካ ነው ነገር ይቅርብኝ ይሁን ግድል ግን በቃ እንደ ኢትዮጵያዊነት በቃ ሁሉም ሰው ነው። እናቴ ትሙት በፍቅር ስንኖር ብቻ ነው። ደጋግ ሰዎች አሉ። በቃ ደጋግ የዋሆች ቀጠልጠም ማጠለው አንዳንድ መርዝ የሆኑ ሰዎች ናቸው እኮ ስቱፒድ። ቆይ ምን ነው የምትናፈቀው? አሞኛ ፈጃ። አንቺ ተመልሰሽ መጣሽ። ምን ፈልገሽ ነው? አንተን ምን ታኔ ምን ፈልገሽ? ማለት ፈልጌ ምንድን ነው ብለሽ አቋረጥሽ። ምን ፈልገሽ ነው? ኧረ ምንም አልፈለኩም። ሴት ልጅ ቀስ ብላ አውራት እንጂ ምንድን ነው ታስደንግጣል። እሺ እንዴት ነሽ? ተየት ነው ሚስቴ? ከዚህ ነው። ተየት? ከዚህ ካለሁበት ነው። አንቺ ደግሞ አይ አስተካክለሽ ተናገር። የት እንግዲህ ምን ነሽ አልኩሽ አይደል? እንዴ አሁን ምን ኖር የት ነሽ? ምንድን ነው ስራሽ? እንዲያ ነው ወይ ወዴት ነው? ይሄ እኮ ነው ማሪዋ። ሰው ያውቅሻል። እንደገና ደግሞ ሰው ትተዋወቂያለሽ። እኛ ኢትዮጵያውያን ሰዎች አይደለንም ማሪዋ? እንደዛ ነው። ከደቡብ ተመልከት እስቲ ደቡብ ደግሞ ቆንጅዬ ተመልከት። እንዴ እኮ እኛ እኮ እናምራለን እኮ ጠባያችን ከፋ እንጂ። ደቡብ የት አካባቢ ነሽ? ደቡብ እንደዛ ነኝ። እኔ ብዙ መናገር አልፈልግም። ለምን ሲባል እናቴ ሰው ገለሽ ሀገርሽ አልወጣሽ ምንድን ያስፈራል? እንደዛ ማለት ሳይሆን ነው አልፈልግም። እሺ ተይው በቃ እሱን ይቅር። ግን ደግሞ አረብ ሀገር የት ነው የምትኖሪው? አለሜው አረብ ሀገር ሳውዲ ነኝ። አፈር በበላው። አይ ሳውዲ ምንድን ነው ስራሽ? መቼም ፕሮፌሰር ነሽ አይደልሽ? ነገር እንዴ መዲያም ቤት ነው አይደል? እሺ ምንድን ነው ሳውዲ ውስጥ እንዴ ሌላ ስልክ ቤት ነው የምሸጠው። የት አለ ስልኩ? አሁንማ ስራ የለም። እስቲ የት ነው ያለሽ? እስቲ ዞር አድርጊ። ቤት ነኝ እንደ ሰው የሆነ አስቦ ነው ቀጥታ። አንቺ ቆላልቶሻል። ደስ አላልሽኝም? ባይ እንዲያላሽ ሁለተኛ እዚህ ቤት ተመልሰሽ እንዲያመጪ ኒውጪ ማማቶታ ካፕት መንፎ አይናት ይለኛል። አይ ነይ ሚስቴዋ አንቺን ይዤ ልዞር። እናቴ ትሙት በቃኝ። አንቺ ታለሽ ነው ደስ የሚለኝ። ነይ ያራዲዬ ልጅ የታለሽ ሚስቴ? አሳዩኝ ምሩኝ መንገዱን ሰው አልሆን አጥቼን የኑን ተቆሞኝ ያለችበትን ይዲሽልኝ ማሬ ሚኪ ሼርግ በረላ አኮር አራኑ በዚህ አታኩር። አኑ እኮ ምርጥ ፎጋሪ እኮ ነች። እናቴ ትምት ምርጥ ተጫዋች ፎጋሪ ምናምን ነች። እንደምታስቧት አይደለች። ታላቅጥባለች እኮ ከፈለገች። ግን አስተሳሰቧ ደስ ይላል ምናምን። አኑዋ ሄደችብኝ። ስራ ቦታ ነች መቅዲ እጅቦ ምን እሺ ነው? ምን እሺ? እስኪ ቤኪ አይጂ ላይ ትደውልኛለህ? ምን ቤኪ ቢስ ነው ጅቦዬ ወየ ማማዬ ቢስ ነው። ደህና ነህልኝ? አለሁልሽ። ቢስ ነው ኧረ ሙዲያችሁ ማለት የአይጂ ሙዲያችሁን እዚህ ለማምጣት ሞክራችሁ? ኧረ ዲጥሮ እዛ እኮ እዚህ ቀንዲ እኮ ነው
ሃሎ አይ ኖ አዎ ተሰብስባችሁ ምናምን ምን ነው ጀላሴዋ እዛ አይነፋም እኮ ይሄ ሙድ ይሄን ነው ይሄ እምቧ ቤተሰብ ምናምን ቲክቶክ ላይ የለም ሚይ አይ እኛማ የኛ እኮ ጅቦዬ አይጂ ፋሚሊ ነው ስቲል እኛ የአይጂ ሙድ ነው የምናራምደው እኮ ጅቦ እዛ አዎ እዚህ ሙዱ ደግሞ አይነፋማ ቅንዲባችሁን ነው ሰሞኑን እኮ እንጂ እያየሁት እኮ አንዳንዶቹ እርድናው እድሜ ሲገፋ ነው መሰለኝ ግርድምና ሆኖ ቆይ አንዴ ልንገርሽ ደግሞ ምን እሺ እንዲያትሉ ተሰላሳ በላይ ደግሞ በቃ ያ ሙድ ቀርቷል ድሮ በቃ አሬ አሁን ሳታፍታፍ የሆኑ ልጆች መጥተው አሬ በተንሱ ነገር እናቴዋ መቅዲ ዋንቺ ወዲነ መማር ለምን አትቀላቀይም ከመማር ይጋ እኮ ትላንት አብረን ነበርን አዎ እነሱ ያንን ሙድ ያራምጂ ሌላው እኮ አረጋዲ ከመማር ጋር ነበርን እኮ ትላንት ቤኪ ምን ነው እንደው ሀቀጂ ቤቴ ትመላለሳለህ አራ ስዲ ባለው ዛሬ ቤኪ እንደው ሀቀጂ ቤቴ ይመላለሳል አራ ቻው መጠሪያቸው ሰዎች ናቸው አዙሪው እሺ አንድ ነገር በቃ ይሄን ያመጣው አይደል አዳምጠኝ ሁሉንም ጉረሰው ለሁለት ደቂቃ ከዛ አውጣው ጉርስ አድርገህ አፍ ውስጥ እንዳለ ሙሉን አስገባው ሙሉን ወላ እንዳትበላው ዝም ብለህ ገፍተህ አስገባውና ለሁለት ደቂቃ አስገባው ገፍተህ ከዛ ቀና በል ለሁለት ደቂቃ ቀና ምን ሆነ ነው እስኪ አልክ ጨዋታ አቃጥልም አልበላውም እንዳትበላው ዝም ብለው ወጥፋ አስቆምጠ እንዲያፍን ሳይለንት አረ ቆይ ይሄን ነገር ደግሞ በመስኮት ነው ማስተል አሁን ቅጣት ይሄንን ደውለን ትጥልልኛል አፈን አስይዣለሁ እንዳታወጣ ጨዋታው እስኪያልቅ ቃንዲ ደብሉን ይዱበት ጨዋታው ድጋሚ ከተዋለሁ ደብል ይታያቸዋል እውር አይደሉም አስገባ አዎ ደውልህን ደግሞ አስጥራለሁ በል ዝም ብለህ ዳንዳንዬ ኧረ አግዟት ዳንዳንን ሚኪን አግዙት ታው ምእመናን እንዳታወጣው መርሲ ይቀመም ይሄን ደውለን አስጥራለሁ እና አፍነን ገለዩ ነው አትሞትም ኧረ በእናትህ ፍቅር እየቀለድክ ነው እናቴን እየቀለድክ ነው ባይ በቃ ሉጣኔ ካልተጫው በቃ ዝም ብለህ እስኪጨርስ ድረስ እንዴ ሰው ይረፍ እንዴ በተለይ እህቶቻችን ይሄንን ኤርፎን ሰክተው ነው የሚያወሩት ያንተ ጭሆት ያንተ ደውል እንዴ አናታቸው ለምን ይበጥበጥ እንዲያፍ ላይ የሆነ ነገር ወጥፍልህና እኔ አወራለሁኝ እና ምን መሰላችሁ እህቶቼ ተጋገዙልኝ አንተ አፉ አልቻለው በስማ ቪክቶር ሪዝም መጫወት አሁንም ተቀጣጥ ወንድሜ ተዘጋጅ እንዳታወጣ እስኪጨርስ ድረስ እያለቀ ነው ጌም ፍቅርዝም አንድ ጥያቄ ልጠይቅህ በምልክት መልስልኝ በምልክት ነው የምትመልስልኝ እንዳታወጣው በምልክት መልስልኝ ፍቅርዝም ብዙ ትንበያ ተንበያል ከትንበያዎች መካከል ስንቱ መሬት ላይ ወርደው ሰርተዋል ሰው አምኖባቸዋል ሳታውጣ ውሸቱን ሲሆን ይስቃል እናቴ መልስልኝ አውራ በምልክትም ቢሆን ንገረኝ የተነበይከው ስንት ትንበያ ነው መሬት ላይ ወርዶ የሰራው ስንቱ ነው ስንት 10 እሺ 20 እያወራ እያልከኝ ይሰማኛል እኔ ይገባኛል አታውጣው እንዳታውጣው
ጨንቆታል እናቴ አንተ ፍቅር ይዘ ምን ይዘ ቢኒ ቴንክ ዩ በጣም እውነት አመሰግናለሁ። ታረይ በጣም አመሰግናለሁ። ልጆቻችሁ ፍቅር ይዝማ አንቺ ጌታ ሰው የታለ ስማ አፍን እንዳትለኝ ኖ አፍን አይደለም በጠርዙ ትይዘዋለህ። እስቲ የታለ ፎጣው ተዘጋጅተሃል አንተ ጠርዙን ያዘው ጠርዝ የመጨረሻ የፎጣውን ጠርዝ አዎ ከሱ ጀምረ ከጫፉ ጀምረ እኛ እየተጫወትን አንተ ትበለዋለህ ያልክ እስከ መጨረሻ ድረስ ኖ ጠርዙን በጫፍ በኩል አዎ በእጅ እንዳትነካ እሺ አፍ እስኪሞላ ድረስ ታላምጠዋለህ ዝም ብለህ እኛ እንዳታወራ ኖ ያኛው የቆሸሸ ነው ያኛው ኖ ያኛው የቆሸሸ ያኛው ለውጠዋል የመጀመሪያውን የሆነ ነገር የጠራረግሽበት እዛ ያኛው ፎጣ ነው ቀይ ቀላ ኖ ያኛውን ቆሽሾ እኮ ኖ ያኛውን የሆነ ንፍጥ ነገርም አለው ሲገጠብጠብ በጣም እሱን ራሱን ኖ አዎ ከጫፍ ጀምረ ዝም ብለህ ታኝከዋለህ እያወራን ማለት ነው ወደ ውስጥ እያስገባ ነው ታኝከው ጫፉን ትይዝ ከጫፍ ጀምረ ወደ ውስጥ እያኘክ ከዛ ትበላዋለህ ወደ ውስጥ ትበላለህ እየበላው ወደ ውስጥ ብላው ጫፉን አይደለም በደንብ እየጎረስከው ተርዚና ያዘው እንዲህ በዚህ ጎን ተርዚና ያዘ እና ፍቅሪዝም እያወራ ደብል እያልካቸው አንድ አበባ እያልካቸው ብላው በደንብ እየበላው ወደ ውስጥ እንዴ እያኘከው በደንብ አስገባ ዛሬማ አፈና አሰፋዋለሁ ወላሂ ላዚ እየበላ እያኘክ ደብል እንዳታወጣው እያኘከው የለም እያኘከው አኛኝ ስለሚጮህባችሁ ነው የሆነ ነገር ማስበላው እኮ እናቴ እየበላው አረ ደብል ቤተሰብ አራ እየበላው አይደለም እናቴን ይደብራል እየበላው አይደለም እያኘከው እንደ ጫታ እያመነጀክ አመንጅክ እናላችሁ ምእመናን ደብል ላይ ነን ሲያሳዝን እናቴ ትምት በዚህ እድሜ ፎጣ ትበላለህ ቢቀርስ እንደሚበላ ቢታጣ ሰው ፎጣ ይበላል ፍቅር ይዝም እንደምን ነክቶ ነው እግዚአብሔር ሰው አበደ ቢባል እንዴ ሰውስ ምን ይላል እየበላ አኝከው በደንብ ምን ሆነ ምን ቸግሮ ታሪክ ምን ብሎ እንደሚጻፍ ታውቃለህ ከለታት አንድ ቀን ነብይ ነኝ ብሎ መጥቶ ፎጣ እየበላ የተገኘው እናቴን እየበላው ጭምቅ አድርገው ደግሞ ምጥጥ እንድታረገው እኛኝ አንዳው እንዴ አንተ ብላው እንጂ ወደ ውስጥ እየበላው አይደለም እናቴ ትሞት ወደ ውስጥ እየበላው እስቲ የጎረስካት ትንሽ እኮ ነች ኖ እኔ ተርዚና እንደ ጫት ተርዚና እንዴት ትይዘው ነው ደግሞ አንተ ጎበዝ ቃሚ ነህ አሁን ቅንድብህን በጠረክበት በኩል ደግሞ ቀይረው 2 ደቂቃውን ቅንድብ በጠረክበት በኩል እሺ ያው ደብል ቤት አንድ አበባ ቤተሰብ አንድ አበባ ኧረ ፕሊስ ባካችሁ አበባው ሙሉት ፕሊስ ቀይረ ብላ እናቴም ብላ ወደ ውስጥ በደንብ እንዴ ቅንድቡን በጠረገበት በኩል በደንብ ብልት ወንድሜን እኔ አፈር ልብላል አረ እየበላሽው አይደለም ፍቅር ይዝም ታው ጨዋታ አይደል እሺ እንዴ ነብያችን ፎጣ ሲበሉ ማየት እንደማየት የሚያዝናና ነገር አለ እንዴ ቅዱሳን እዚህ ጋር ደብል ነው እኔ ቡና ይላንጣ እየበላ በደንብ ወንድሜ አራቱን አላቋርጥም ግደል እናቴ ትሙት ግደል አይበቃም ነኝ 2 ደቂቃ ሞልቷል እስኪያልቅ ነው እንጂ እስኪያልቅ ነው እንጂ ኧረ እናቴ ቶሎ በል እየበላ ወንድሜ እግዚአብሔር ይባርክ ነብያችን 2 ደቂቃ ሞልቷል 2 ደቂቃ ነው ያልከኝ
አሁን 1 ደቂቃ ከምናምን ይሄ እኮ ነው የሚደብረው። ጨዋታውን የምታቆረፍደው እኮ አንተ ነህ። ኖ 2 ደቂቃ ነው ያልከኝ። በቃ የመጨረሻ ጨዋታችን። እሺ አዎ የመጨረሻችን ነው። እንዴት ናት? ይብላ አልጠገበም እያሉ ነው። በአካፌን ሁሉ አሞኛል። እውነት ምን አንተ እድሜ በ17 ዓመት ምናምን ነው መቃም የጀመርከው አይደል? ጥቅም ነበር በፊት? አረ በ13 ዓመት ነው የጀመርኩት። ይጋራናን ጡዘት ሁሉ በ12 ዓመት እኮ ታስሬያለሁ ነኝ። በዊድ ታስሬያለሁ። ትጦዝ ነበራ? አሁን ሲጋራ ብቻ ነው ጫጭሱ ወይስ ትጦዛለህ? እዛ ትቀማለህ? ጫትም አለ መሰለኝ። ኡጋንዳ ጫት አለ ግን አሁንማ የሃይማኖት ነው ሰውየው እኮ። ኡጋንዳ ውስጥ ጫት አለ? ኧረ እባክህ ተው። ጥያቄ እኮ ነው። አሁን ኬንያ አለ አውቃለሁኝ። የሆነ እንደ ባህር ዳር አይነት ጫት ነው፣ አጫጭር ናቸው። አሳይቶኛል። ኬንያ ቢኖር ኡጋንዳ አለ? ሰላም ብያለሁ። እንዴት ናቸው? መርቅነህማ ነው ምን አንዳችን ሲገናኝ መንፈስ ቅዱስ ሰማ ፍቅሪዝም ይልቁኑ ትንቢቱን ገብተህ ቁም ነገር እነ ደብረጽዮን በጣም ነው ማከብራቸው፣ ግን መጥፎ ልማይት ይችላልቻል ቢሰርቻለሁ ቁም ነገር ይቅርብኝ። አራቱኝ ነው ይቅርብኝ። ውጣ እንዴ! እቺን አራቱኝ ለመውሰድ ደብረጽዮን ምናምን ይለኛል። ምን አገባኝ እኔ እንዴ! ቅዱሳን ተውኝ አላልኩም? ምን ፍቱኝ እያለቀሱ አይቻል። ሊያስለቅሱ ይሆናል ሊያስለቅሱ ይሆናል። እኔ እነሱን አለ ታው ብያ እንዴት ነው ኑርበት እንጂ እኔ ደብረጽዮን አለቀሰ። ህልም ደግሞ ተቃራኒ ነው ብሏል። ህልም ተቃራኒ እና ምን ፍጠር ነው እንጂ ውሽ ምን ፍጠር። እኔ ሰላም ያለው ጨዋታ እየተጫወትን ነው። ፎጣ እየበላህ ነው፣ እኔም እያባላው ነው። እንዴት ነሽ? ሰላም አለይኩም። አንቺ ትሻኛለሽ እህቴ? አያጅቦ ሰላም ነሽ? እንዴት ነህ? ኧረ አንቺ ትሻያለሽ እንዴ? ምን እንዴት? ኧረ የሆነ ሰው አስገብቼ ስሜታዊ አድርጎኝ ነው የወጣሁት። በህልሜ የሆነ ባለስልጣን ናቸው ሲያለቅሱ አየሁ አለ። እሺ እኔ ምን አገባኝ አልኩት። ኧረ አንቺ ትሻያለሽ። እንዴት ነሽ እናቴ? እንዴት ነህ እናትህ? አለክ እንዴ አንተ? አለሁልሽ። ስንት ኪሎ ነሽ? እንዳትዋሽ፣ ከዋሽሽ እግዚአብሔር ጎባጣ ነው የሚያደርግሽ። ስንት ኪሎ? አሁን እኔ 85 ኪሎ ነኝ። ደህና ነሽ? ወፍራም አትባይም። ቦርጭ አለሽ? አዎ። የት ነው የምትኖሪ? ምን ነው ጅዳ አልነበርክ እንዴ አንተ? እኔክ ሻቃ አለው እኮ ምን አጣላክሽ ማለት እኔክሽ የሚባል ሰፈር አለ። ምን ነው ያጅቡ? ምን ነው አሁን ነገር ያጠፋኛል። ምን ዘመን እኔክሽ ሞኮሮና እዛ ናቸው። ጅዳ እኮ በአመት አንዴ ቦህ ብልቅ እላለሁ እሞታለሁ። ኧረ በእናትህ ምን ነው አንዴ እንደውም የሆነ ቦታ ግን ቸክ እንደዚህ ኮፍያ ያደርግ ይወጣው አያጅቡ ምናምን እያልነክ እንዴ? አዎ አስታወስኳት። እኮ ፍራንሲትዬ እና ለምንድን ነው እዚህ ጋር ቆንጆ አንተ ውይ ቅርታ ወፈር ሴቶች እኮ ሲወፍሩ ሴትዮ ነው የሚባለው። ወይ አሁን እኮ አያጅቡ ወይ ወላልጅ እኮ ነው እኮ ያኔ እኮ ገና ልጅ ነበርኩኝ። ወለድሽ? 2 ወልጃለሁ። አሁን እሰይ ልጆች የት አሉ? አገላሻቸው ወላይ ተኝተው ጎበዝ እንዳትልቂያቸው እንዴ። ምን ነው ባልሽስ አለ? ቆይ አንዴ አለው። እሰይ አንዱ ነው አይለያችሁ። ዋ ይቺ ደግሞ ቆንጆዬ ነች። ሰላም እህቴ፣ ቆንጆ ነች። ፊልተር ነው ቆንጆ ያደረገሽ። እንዲህ ቆንጆ 4 ሆኑ። ዋ ጨነቀኝ። ኖ 4 ሆኑ። 3 ደከሙኝ። ደግሞ ሁላችሁ ሂጃብ አድርገው ነው የሞጡት። ቆይ ደግሞ እዚህ ጋር እዚህ ቤት ነው ይው ቤት ተላከልኝ። ሴቱ ሁሉ አንድ አይነት፣ እዛ ሄዳለሁ አንድ አይነት፣ እዚህ እመጣለሁ አንድ አይነት። እንዴት ናችሁ? ሮዚ ምን ነካኔ? ከሁሉ ምን ላይ ያለው
በምን እኔና ሮዚ ምንም የሚያመሳስለን ነገር አለ? ሮዚማ ነጭ ሆናለች። በቀደም ደግሞ አንቺ ሮዚ ግን እንደዚህ ይደረጋል? አይቼሻል፣ በሆነ ነገር ስትጨፍር አይቼሻል። ባለጌ ተይ ጭፈራ ብልግና ነው። ቆይ አሁን መጨፈር ኃጢአት ነው? ኃጢአት እኛ ባህላችን የሆነ ጭፈራ አለን። አንቺ ስጨፍር የነበረው እኮ ተርችስ ምንድን ነበር በእንግሊዝኛ የሚባለው? ተረኩኝ። አዎ ቱርክኛ አንተ ምንድን ነው የሚባለው ስሙ? ይውዬ ትምህርት ይዘላ ምንድን ነው የሚባለው ስሙ? ቱርክኛ ቱርክኛ ኧረ ተይ ግን ጥሩ አይደለም። የኔ ቀንጅ ባይበላስ ቢቀርስ ወይ አንተ የተሻለ ልምድ እንዳለኝ ታውቃለህ። ፍቅሪዝም ለብሰብከት ተጋግዞ ፕሊስ መቀጣቴ ነው። ለመጀመሪያ ጊዜ ጌም የተጫወተ ነብይ ነቢያቶች በባዶ እግራቸው እየሄዱ እየለመኑ ሲበሉ ነበር። አንተ ዘመናዊ ነብይ በቲክቶክ ላይ ኦ ጌታ ሆይ ይህን ሰው ሐሰተኛ መሆኑን እባክህ የዛ ጊዜ እኮ ቲክቶክ እኮ መቀጣቴ ነው። ቤተሰብ የዛ ጊዜ እኮ ቲክቶክ ስላልነበረ ነው ሁሉ የሚገቡ ነበር። የዛ ጊዜ ደግሞ ቆዳ የሚለብሱት ልብስ ስላልነበር ነው። ዋሻ ውስጥ የሚኖሩት ቤት ስላልነበረ ነው። አያጅቦ ለምን እንደዛ ጭንቅላትን አታሰራውም? ነቢያቶች እነሆ ተአምር ይሰራሉ። አንተ ምን አይነት ተአምር ሰርተህና ሳይተህ ነው ህዝቡን ነብይ ነኝ እያልክ በየሰዓቱ የምታደርቀው? እነሆ አንተ ተከታዮች ሁሉ አላጋጭና ሿፊ ናቸው። ወንድሜ ወደ ራስህ ተመልሰህ እነሆ እግዚአብሔርን ተቀበል። አቤት እውቀት፣ አቤት አነጋገር። ቀጥል። ኮፒ ሊንክ ታብታብ አድርጉ። ኧረ በእግዚአብሔር እንዬ አንቺ ነሽ የምታስታውሽኝ። 3000 የምታስገቡኝ እኮ ሌላ 3600 መንፈስ ቅዱስ ይባርክልን። ሰላም መንፈስ ቅዱስ ይባርክ አላለም? መንፈስ ቅድስት ነው። አትሳሳት እባክህ። ሴት ነች። መንፈስ ቅዱስ አላልኩም። አንተ እኮ የተለየ እኮ ነው እናቴ። ፀጉርን ተላጭተህ አግባ እና ያለህ ሞጣ ምን አገባው እሱ ወሬኛ ብለው። ተው አክቲቪስታችንን አትንካ። ተው ሚኪ ሐወይ ሊንካርግስቲ ቶሎ ታምጣው አርጉ ቶሎ በእናታችሁ። የሁሉም ደጋፊ ሆንክ እንዴ? ማለት የሁሉም ደጋፊ እነ ሞጣንም እነ ሁሉንም በቃ ሁሉንም የሚደግፍ ሰው። አንድ ነገር የታዘብኩትን ልንገር። ከተማረ ሰው ጋር መዋል ጀመርኩኝ። አሁን እዚህ የሚያወሩት የሚለፈልፉት ምን የሚሉት ምንም አይነት ለውጥ አያመጡ። ለህዝባቸው መከራን ደግሰው ጭራሽ ህዝባቸውን ከህዝብ ጋር ከማባላት ውጭ ምንም ድንቡሎ ያክል አይፈጥሩ። እውነት አንተ ህዝቡን የሚያዝን ለህዝቡ እከራከራለሁ የሚል ሰው ካለ አንድ ለዜሮ ነን። ስማ፣ ለህዝቡ እከራከራለሁ የሚል ሰው ካለ ምን ማድረግ አለበት? ጻድ ኢላ ሐድን ከቢር ክፉ ሲናገር ክፉ አለመመለስ ውስጥ ይናደዳል እኮ። አንዳንዴ የሚናገሩት ነገር እኮ በጣም ያማል። ደግሞ የሚያናደው ነገር ምን እንደሆነ ታውቃለህ? መናገር እየቻልክ እነሱ በተናገሩት እጥፍ ድርቡን መናገር እየቻልክ ዝም እንደማለት የሚያም ነገር የለም አይደል? ፍቅር ይዝም ግን ለህዝብ ሰላም፣ ለህዝብ ፍቅር ስትል ታልፈዋል። ፕሊስ ቤተሰብ ደብል ኧረ ፕሊስ ቤተሰብ ደብሉን ሂዱበት። 1-0 ተሸንፈ ያለው ዋካችሁ ደብሉን ሂዱበት ቤተሰብ። ህዝቡን ማገዝ በቻልን በቃ ይሄን አደርጋለሁ። እናቴ ትሙት ይሄን አደርጋለሁ። ድፍን የኢትዮጵያን ህዝብ አንቺን ስበብ አድርጌ ማገዝ እፈልጋለሁ። ታዲኤል በእውነት ታዲኤል ቴንክ ዩ አግዙት እስኪ እንደምንም 3000 አግዙት። ቴንክ ዩ በእውነት አመሰግናለሁ። ታዲኤል አግዙት ቤተሰብ ዋካችሁ 3000 ብቻ አስገቡኝ። እጁን ይሰብስብ። ሁሉም እጁን ቢሰበስብ ህዝቡ ሰላም ያመጣ ነበር። ፍቅሪዝም እየሰሙኝ ነው ደግሞ እያረጁ አሁን ነው ስላንተ እየገባኝ የመጣው ያንተ አስተሳሰብ አሁን እየገባኝ መጣ። በቃ መነካካት የማትፈልግ አይነት ሰው ነህ ማለት ነው ባጭሩ። አሁን ይኸው ምን መሰለህ፣ አሁን እኔ ትግራይን ወክዬ መናገር እችላለሁ ብዙ ነገር፣ ግን ማለት ከትርፉ ጉዳቱ ይበዛል። ስለዚህ ሰላም ነው የምትፈልገው። በቃ ከአማራ ጋር ነው ይሻላል። እሱማ ግን እውነት ለመናገር ቢሻልም ግን አንዳንዴ ይገባ ሰው እያየ ሁሌም ዝም ይደብራል። ቴንክ ዩ አመሰግናለሁ። ታዲያ ይደብራል። ምን ነው የሚደብረው? እያየን ዝም ከምንል ብለን እኮ ነው። አንዳንዴ ያለ ነገሮች ስህተቶችን እያየን ዝም ከምንል ፍቅሪዝም አንድ ነገር ልንገር። አሁን እኔ ትግራይን ወክዬ
ግዴታ ሌላ ብሔር መጥላት አለብኝ አይደል? አሁን ባለው በኢትዮጵያ ፖለቲካ ዙሪያ ላይ ይሄን ደግሞ አልፈልግም። በቃ ታሪ ቴንክ ዩ 3000 አስገቡት ፕሊዝ ተጋገዙና ቴንክ ዩ አመሰግናለሁ። ታሪ ቴንክ ዩ ዳንዳን ማን ይሄድ ታሪ በእውነት በጣም ነው እንደው ለሊዘ ጥፋ እንዲህ ጊፍተሮች በኤርፎን ነው የሚያዳምጡት ተኝተው እየሳቁ ለመተኛት ከጭንቀታቸው ለመውጣት ነው እንጂ አንተን ደውል ለመስማት አይደለም የመጡት። ታው ሊነፋው ነው ጥሩምባውን እንዴ! ታው እንጂ ፍቅር ይዘው እያወራን እንጂ ሚካ ሐወይ ዝጋር ያብካ ቦፀ ይተካ ዳንዳን እየማሪ ናይ በይና ታጋይ ብቻሽን ነው ሽብኝ ሚካዋ አግዛት። ይሄ ሰውዬ የመጨረሻ ቅጣቱን ተቆጣ፣ ከዚህ ቤት ይወጣል። ፖለቲካ ምናምን ሐገዝ ምናምን አልፈልግም። እኔ ፖለቲካ ተቃዋሚም ደጋፊም የሚሆኑ ሰዎች እኔ በነገራችን ላይ አይተኛል አይደል? ኦሮሞ ጠል አይደለሁም፣ ትግራይ ጠል አይደለሁም፣ አማራ ጠል አይደለሁም። ምንም ብሔር ላይ ጠሎኒ ሳውራ ሰምተህ ታውቃለህ? አይደለሁም። እንደዛ ካልሆነ አንድም ብሔር ማንንም ብሔር ተናግሬ አላውቅም እስካሁን። ግን ማንን ነው የምናገረው? ከሃይማኖትም ኦርቶዶክስ፣ ጴንጤ፣ ሙስሊምን አንድ ተናግሬ አላውቅም። ማንን ነው የምናገረው? ከብልጽግና ጋር ነው ችግሬ። ለምን ቤቴ ነብይ ነህ አንተ። ምን አገባ ብልጽግና? ቤቴ ፈርሷላ። ትልቅ ቤት እኮ ነው የፈረሰብኝ። ቢፈርስስ ነብይ አይደል? ቤትህ በሰማይ አይደል? አንተ ነብይ አይደል? ትልቅ ቤት ይፈርሰውስ በእናትህ አንተ። ብዙ ነቢያቶች እኮ አሁን አንተ እቺን መኪና ቢቀሙ አይን ቢያጠፉ ምን ትላለህ? እንኳን ቤት ፈርሶ ምን እላለሁ እኔ። አንተ ነብይ በሆንማ አይደለም መኪናዬን ሌላም ነገር ይቀሙኝ። ቤቴ ሰማይ ነው። መሸነፋችንን በቃ ማለት ነው። ሰው ሊቀጣኝ ነው። ይሄ ደንቆሮ እኔን ደንቆሮ እዚህ ጋር ግን እኔን ደንቆሮ ፍቅር ይዘም እኔን ደንቆሮ እኔ ቅጣትህ ይደብረኛል። እኔ አሁን ሰድቤያለሁ። ይቅርታ ጠይቀኝ። እናቴን ይቅርታ ጠይቀኝ። አልሰደብኩ፣ በሰላም ነው ማወራ። ይቅርታ እኔ እኮ ይቅርታ ችግር የለም። ምንም አይደል። እኔም ለማለፍ ችግር የለብኝም። ምንም አይደል። ይቅር ብዬዎታለሁ። አንተ ነብይን ይቅርታ ስባልኩት እግዚኦ የኔ ነገር! አቤት እውቀቴ፣ አቤት ጥበቤ! እነሆ ነብይ ነው ብሎ የሚመጻደቀው ሰው እየሰድቦኝ ይቅርታ አስጠየቅኩት። ቴንኪው ጋር አቤት ሰማይ፣ አቤት አካሄድ! አንድ ነብይ እነሆ አንድ ምዕመን ይቅርታ ሲጠይቅ ኢየሱስ ክርስቶስ እነሆ ተፈጸመ ዛሬ። አላግጣለሁ ነብይ እኮ ነህ አንተ። ነብይ ነህ። ተሳስተህ ይቅርታ ጠየቅከኝ እኮ ደስ አይልም? ከዚህ በላይ ምን አለ? ኖ እኔ ነብይ ተሳስቶ እነሆን የሰደበኝ ነብዩን በነብይነቱ ሳይመካ ዝቅ ብሎ ይቅርታ ጠየቀኝ። እኔም እንደ ሰው ልጅ እነሆ ጸባይ እንዳለው ሰው ይቅርታውን ተቀብዬ ይቅር አልኩት። ይሄ ታሪክ ነው፣ ይጻፋል፣ ይመዘገባል። ሃሌሉያ! የተሸነፍኩት መልስ ይሁንልኝ። ስማ፣ ቅጣትህን ልቀጣህ ነው። ይቅርታ ያልኩት አንደኛ ቅጣት በእንግሊዘኛ የማይክል ጃክሰንን ዘፈን ዘፍንልሃለሁ። እኔ ነኝ የምዘፍንልህ። እኔ እኮ የሃይማኖት ሰው ነኝ። መስፈናል ከዛ አንተ ትጨፍራለህ። አንድ ተቀጣ። ጌም ነው። እናቴ ትሙት ጌም ግን ዘፈን ነገርኩ። የሃይማኖት ሰው ነኝ። መስፈን መንዙም አልኩ እምቢ አልክ። መገዳደል አይደለም የተጫወት ነው እኮ አይደል እንዴ? ይሄ ቀላል እኮ ነው። መገዳደል ከፈለክ ለብቻው እንጫወት እኮ። የአሁኑን ቅጣት ተቀጣልኝ። እሺ ዘፈን ምናምን አትጥራብኝ። ከዘፈን ውጣ። እሺ ከዘፈን ውጭ ስወጣ ደግሞ ምን አይነት ቅጣት እርስዎን እቀጣዎታለሁ? ቀለል ያለ ቅጣት ነው። 3 ሐሰተኛ ነብይ ነኝ ይላሉ። ቀላል እኮ እዛ ቁጭ ብለህ እኮ እናቴን። ከዛ ድምቅ ያለ ጨዋታ እንጫወታለን። ስለነ ደብረ ጽዮን እንኳን ያወራሁትን አተም ከ15 ቀን በፊት ቪዲዮ እኔ እነሱ ደጋፊ ነኝ። ሲስቁ ሲጫወቱ ሲዘፍኑ አይታለኝ። ቁም ነገር ቪዲዮ ትቀጣልኛለህ? አትቀጣ። እናቴን ይደብራል። የሚሆን ነገር ቅጣኛ እቀጣለሁ። የሚሆን ነገር ቅጣኛ። ሐሰተኛ ነብይ ሌላ ነገራችንም እንደ መቅጣት ፕሮፋይል ማለት ቲማቲም መብላት ምናምን ሌሎች ሰዎች የሚቀጡትን አቀጣኝም እንዴ? እሺ ድንች መብላት ምናምን ቃሪያ አለ
እኔ እንጃ ሊስት ልፈልግ ልምጣ። ሂድ ቃሪያ ይና 2 ቃሪያ ነው የምፈልገው። ኧረ 2 ይላል። ደባይ ባካላቴ በዚህ ዘመን ቢጨፍርልኝ እናቴን ነብዩ ደስ ይለኝ ነበር። ደባይ አንድ ቃሪያ አግኝቻለሁ። እስቲ ያሳየኝ ቃሪያውን። ይሄ ትልቁን ቃሪያ ይሄ አያቃጥልም። ሌላ ኖ ብላ አላልኩም። ይሄ ቃሪያ አይደለም ደግሞ ያቃጥላል። አይ እንደዚህ አይነት አትሸውደኝ። ቃሪያውን ምንድነው የምልህ? ቃሪያውን ይሄ ቃሪያ አይደለም። ቀጫጭኑ ቃሪያ ነው የምፈልገው። እሱ አይደለም። አስቀምጥና ይሰማኝ። በእናትህ አትቀልድ። እዚህ ሰፖርት የሚያደርጉኝ እኮ ሊስቁ ሊዝናኑ እኮ ነው። ማን ብላለህ? ቃሪያ አንጣን ያልኩ ብላልኩ እኔ። ኧረ በእናትህ በጣም ነው የሚያቃጥለው ለራሱ። እኛ ግን ሲጠጣ ላየ ነው። እናቴን እኔ አላየሁም። እኔ አይቼዋለሁ። ቤት ሲሆኑ ነው እኮ የምትለው። ለምን አረ ላይ ላይ ይጠጣል? አይቼው አላውቅም ሲጠጣ። ብዙ ጌመሮች እንቅልፋቸው ይጣላሉ እኮ። ምንድነው መጥፎ ነገር ነው እንዴ? ቀድመሽ ጆን ዳንኤል ነው ያልሽ። ሬድ ቡል እንዴት ይጠጣል? ሌሎች አልፎ አሁን ሌሎች አለች። እነማን ሲጠጡ አላየንም እስካሁን። ለመጀመሪያ ጊዜ ኢትዮጵያ አልናገርም። እሰይ ጆዬ ግን ይጠጣል። ጆዬ ጭራሽ ጆዬ ቤብ ሪስትሪክሽን እንዳይሰጠኝ ነው። ስማ ጭራሽ ጆዬ ቤብ ሁሉ አለች እኮ። ጆዬ በእናትህ አይ መቻት ጥሩ አይደለም። አይ ነው ጥሩ እንዳልሆነ ግን ብዙ ሁሉ ጊዜ አልጠጣም። ኧረ ጥሩ ነው። እዚህ ሀገር እኮ ብር ከ50 ሳንቲም ነው እኮ። እናንተ እኮ ለዛው ፓኩና አንድ ፍሬ እኮ አይደለም ነው። አንዱ ፍሬ ብር ከምናምን ታክታክ ያመጣል፣ ብዙ ነገር ያመጣል። በዛ ላይ ደግሞ እንቅልፍ ምንም አያመጣም። ይሄ እኮ የእንትን ነው እኮ የጎሽ ስፐርም ስለሆነ ምንም አያመጣም። ኪዱ የጎሽ ስፐርም ነው እንዴ? ስፐርም አይደል እንዴ? ጎሽ ስፐርም አለው ኪዱ። አንድ አበባ ሙሉ አንድ ጅቦ አበባ ስሞላ ወይኔ አበባ ምንድነው? ወይኔ አንተ ጃፒ ያለ የት ደረስን? እንዴ ብቻዋን ነው እንደነገርኩ ኤልሻዳ እንትኑን አሳይኝ። ይኸውልሽ ስዕሉን ላሳየህ። አይ ኖ ሬድ ቡል ይላል። ቡልማ አለው አውቃለሁ። አንተ ደግሞ ጎሽ እኮ የሚራባው በጠርሙስ እኮ ነው። ኤልሻዳይ እንቁላል የሚጥል መስሎኝ አያጅቦዬ ወረኛ ጋይስ ደብል ነን። ተባጅቦ ቡድ ስፐርም አደ ማን ኪዱ ለራስሽ ሰጠሽ እንዴ? ጋይስ ኤልሻዳይን ማን እንዳናስቀጣት። ኧረ እባካችሁ ሂዱ። ኧረ ዳሞቴ ዝም ብለው ነው። ኧረ ጋይስ ደብል ነን እንዳሸነፉ 5000 ገባች። አማን ቲንክ ዩ ሶ ማች ደውላለት። እኔ እኮ ስልክ ስታወራ አላወኩም ነበር። አንተ አንኩት ጭራሽ ስሚ አንዱ እንደዛ ይላል። ደውይ ሆፕፉሊ በማርያም ስማ ኤልሻዳይ ሄዳለች። ጥያቄውን ልጠይቃት ወይስ? ጠይቅ የፈለግከውን ጠይቅ። ስማ ልንገርህ ጅቡ ሬድ ቡል ታውቃለህ አይደል? የእንትን ስፐርም እንደሆነ የምሬን እኮ ነው የምነግርህ። ከጎሽ ስፐርም ነው የሚሰራው። ሶስተኛ ላይ ልሆን በዛኛው አካውንት ለራቷ ልሰጥ ነው እንዴ? ግላፍ እንዲሰጠን 5000 ደርሳችኋል። በቃ እንዴ ለራሴ ግላፍ እኮ ነው ከእናንተ ጋር እኮ አይደለም። ጊፍተርሽ መጣ። ኪዱ ግን ፈዛለች ጅቦ በጣም ለምን እንደሆነ አላውቅም። በተለይ ከወራት በፊት ፈዘንም ፈዝጂም በተረሳው ነው እንትን መሰለኝ ትዳር እኮ ማለት ቆይ ማን ነው አረሳ ያለሽ? ማን ነው? ቆይ ነገርማ ማብላላት አለብን በደንብ። ማን ነው አትረሻ አድርጎ ያዘሽ?
ይሄን ጠይቃት በኋላሽ። ኤልሹ መታለች። ኤልሹ ተቀተሻል። ኤልሹም አልረሳም እያለች ነው። ጠይቃት። ኤልሹ አንድ ጥያቄ ነው የምትጠየቂ። እሺ በጣም እንግሽግሽ ካረጉሽ ሰዎች ቲክቶክ ላይ እነማን ናቸው? እንዲህ ስጥልት ካረጉሽ ሰዎች ስም እየጠራሽ ወይ ያው ሁሉንም ሰው ወዳለሁ። ኖ I love people ኖ እንደዛ ስም እየጠራሽ በቃ ነው ጅብ እንዴ በግድ ነው ደከሬ ጌም እኮ ነው። ተሸንፈሽ ነው ጥያቄ ቢሆንም በቃ ሶስት ጭራሽ ሶስት እኔ የሰው ልጅ አልጠላም። ጅቦይ ጥላቻ እኮ አይደለም ያለ በቃ የሆነ የሚደብሩሽ ሰዎች አይደለም። ጥላቻ እኮ አይደለም ይቻላል አይደለም ሰው ይደብረኝ የለም ኖ አንቺን እሺ ሶስት አታክ የሚያደርጉሽ ሰዎች ሄዱ ተከታይለን አቀፍራለሁ ያቸው እኔ ቲክቶክ ላይ ያለው ሰው ልጅ አቀፍራለሁ። የሰው ልጅ እንዴት ይጠላል? በጣም ነው የምወደው። ጥያቄውን አስተካክልላታ። ሁለተኛ ጥያቄ በጊዜ ተመለሱ። እግዚአብሔር እንደዚህ አይነት ነገር አይወድም። እግዚአብሔር ሰው ጥሎ አይልም። ሁለተኛ ጥያቄ ለምንድን ነው ሱቅ አለሽ አይደለ? የሁማን ሄር ሱቅ ማለት እዛ ቁጭ ብለሽ እንዴት ነው እንደ ሌሎቹ ማስታወቂያ ወይ ደግሞ እዛ ቁጭ ብለሽ ላይ በማትገቢ ምናምን ነው ሰው አስቀምጠ? ጅቦዬ የእውቀት ማነስ ይባላል። እንዴት የእውቀት ማነስ? ስለምጠይቀው ጥያቄ ብዙ እውቀት የለህም ማለት ነው። እዛ ቁጭ ብለሽ ማለት ስታስተዋውቂ ምናምን አላየሁሽም። ቲክታክ ላይ ኦኬ አለ እውቀት ማለት ሳይሆን አለ መከታተል ነው እኮ ኤልሹዬ። ካልተከታተልክ ለምን እንደዚህ አይነት ጥያቄ አታስተዋውቂም ካልክ እንደማላስተዋውቅ ነው የምታስበው ማለት ነው። አሁን እሱ ኢንቨስቲጌት አድርገን እዛው ሱቆች ላይ ቁጭ ብለሽ 24 ሰዓት በቃ አሁን እንደዚህ ልብስ እንደሚሰጡ ሴቶች እሪ ማለት ነው። I don't have to do that። በጣም ቆንጆ ከስተመሮች አሉ እንጂ ቦዬ። ኦኬ እሺ ሶስተኛ ጥያቄ ምርጫ ነው፣ ገና ምርጫ ነው እያስመረጥኩሽ። ምንድነው አንተ 20 ጥያቄ እንደምትጠይቀኝ? ጃፒ ምርጫ እኮ ከሶስቱ ነው። አንደኛው ሶስት የምትጠይውን ሰው ነው። በአንድ 5000 ልሞቱ ነው እንዴ? እሺ አንተ ጃፒ አንተ አንድ ጥያቄ አንድ ኪሎ ነው የጠየቅከው። ምን ነው ታስታውቅ አይደለም ምን መሰለሽ የምትጠይውን ስም ጥሪ ያለሽ አልጠራም አልሽው። ኦኬ እኔ የሰው ልጅ አፈቅራለሁ አይደለም የምትጠይውን እኮ አይደለም ያለሽ የነበረው አንቺን እየተከታተሉ የሚያጠቁሽ ሶስት ሰዎች ያለው። እኔ ማንም ሰው እየተከታተለ አያጠቃኝም ጃፒዬ ይመስለኛል። እነሱ እንደዚህ አይነት ጥቃት ይደርስባቸዋል እና ትራውማ አለባቸው። የሚያጠቃችሁ ሰው ትራውማ አለባቸው። ትራውማ yes traumatized እንደሆነ ሀሳባችሁ እናንተ ከእንደዚህ አይነት ትራውማ መውጣት አለባችሁ። ኪዱ አዩ ኦኬ እንቅጣቸው ኖ እኛ እንቀጣለን ጋይስ እንቅጣቸው ሆነ እኛ ቀጪ ነን እኮ ኢንሻአላህ። ምን ቀጪ ነን? መቼ አሸነፍን ጃፒ? እና ሶስተኛውን አይቶ እየተቀጣቻ ሶስተኛውን እኮ እንትን አላልኩም። ኤልሹ ሶስተኛ አንተ ሲጀመር ምን አገባ? የኔ ፖይንት ነው። አትቀጣም ፒሪየድ ገደል ይግቡ። ኧረ እባክሽ ኦ ማይ ጋድ ኪዲ ጠይቀኛለች። እኛ እኮ ያ ነው እኮ ትልቁ ፖይንታችን። በማንም ፖይንት ይሁን እናንተ መቅጣት ነው እኮ። ጠይቀኛ ያጀቡ ችግር የለው ግን ፌር እንዲሆን ይኸውልሽ፣ አሁን ለምሳሌ የጥያቄ ከሆነ ግዴታ ቲክታክ ምልክት ትሰጣለህ። ሌላ ነገር አትሰጥም። ጂቦ ኤልሹን ከጠየቃት እኔ ጃፒን ጠይቀዋለሁ። ጎበዝ ይጂበት ቢ ፌር። እኛ ይኸውልሽ ሌላ ሴቶች አስገብተን ነበር እና እኔና ጅቦ አብረውን ይጮታሉ ሴቶቹ። እንደዚህ እናዋራቸዋለን። ስንሸነፍ እኔ ከተሸነፍኩ ከጅቦ ጋር ጃፒ ሌላ ሴቶች ናቸው። አሁን ደግሞ እኛ ሌላ ሰዎች ነን። እናንተማ ታዋቂ ናችሁ፣ ፌመስ ናችሁ ምናምን። ስለዚህ አሁን ምን መሰላችሁ እኛ እናጫውታችኋለን፣ እናንተ ትቀጣላችሁ። እንዴት አይነት ውለታ ነው? ጅቦ ጨርሰሃል ጥያቄህን? ጥያቄ ሶስት ነው እያስመረጥኩ አንድ ነው የሚቀርክ። እሺ አንድ ጠይቅ። ሶስተኛው ጥያቄ ግን ደበረኝ። በቃ የሆነ ሰው ጠይቅሽ ነበረ ደበረኝ። ለምን ደበረክ? ምንድን ነው? አንድ እንደዚህ ብለህ ጠይቃት አለኝ። አንበሳ ወርድ ጠይቅልሃል። አንበሳ ግን ያወርዳል ብለህ ነው ለመጠየቅ?
ጅቡ አንበሳ ከወረደ ግን ትክክለኛ ጥያቄ ነው የምጠይቅሽ። ትንሿ ነው ትልቋ? እሺ አሁን ያለን ትንንሾቹን ጠይቅ። ምን ኤልሹን መጠየቅ ፈለክ? እንቀያየር እንዴ? ኪዱን ወደ አንተ ላታ ጥያቄ አይችልም እኮ ጃፒ ዋታታ እንዴ። ስሚ ኤልሻዳይ ነገ ኪዱን ስለማገኛት ምሳ ልጋብዛት ነው። እና ትጋብዛት እስኪ ጃፒ። የምር እኔ ነግሬያታለሁ እኮ ትመጫለሽ። ጃፒ ገንዘብ ያወጣል ይጋብዛል ምናምን። እኔ መጋብዝሽ አይደል? እኔ ጃኪን ቾኮ ነግሪኛለሽ። ስሙን ነው የምናጠፋው። እሺ ካልጋበዘሽ እሺ እሺ ችግር የለውም። ፋሚሊ ጋር ወስጄ ነው የምጋብዛት። እንዴ ለምን ሆቴል ጋብዛት እንጂ የምን ፋሚሊ ጋር ሆቴል ምን ልናድር ነው? ለሆቴል እኔ አልሄድም ከሴት ጋር። ለምን ሆቴል የሀበሻ ሬስቶራንት ወስደህ ቁርጥ ምናምን ጋብዛ። ቁርጥ አትወድም? ጥብስ ምናምን ጋብዛት። ሆቴል አይባልም እሱ የሀበሻ ምግብ ቤት ነው። ሆቴል ነው የሚባለው ሬስቶራንት ነው። ሆቴል እኛ እንዴ ሆቴል የምታድሪበት ነው የሚታደርበት። እኛ ገስት ሃውስ ነው የምናውቀው። ገስት ሃውስማ ዝም ብለሽ የሆነ ቤት ውስጥ የምትከራዩ ነው። ሆቴል ማለት ማደሪያ ነው። ዋይ ኪዱ እንደዛ ነው እንዴ? ኤኒዌይስ ጋብዛት ቤት ሳይሆን እዛ የሀበሻ ሬስቶራንት። ለነገሩ አይጣባችሁ ተብሏል፣ ግን ጋብዛታለሁ ነገ። ኪዱ ስንት ሰዓት ነው የሚመች? ስሚ ኪዱ ብዙ ምግብ ዘዥሽ ምን ምግብ እኮ ውድ አይደለም እኮ አሁን ምግብ ምን ወድ ነው? ስሚ የፈለገ ነገር እኮ $100 $100 በላይ በቃ በየአይነት ብታሻ 15 ዩሮ ብትከፍይ ምንድን ነው ኤልሹ? ለምሳሌ ውድ አይደለም 15 ዩሮ እኮ እንትን እኮ የሀበሻ ምግብ ቤት ግን አሁን ስቴክ ሃውስ ግን የሚጣፍጥ ምናምን አለ ኪዱ። ምናምን ትግራይ ሬስቶራንት ይሻለኛል እኔ ኖ እኔ ሀበሻ ምግብማ አልጋብዛትም። እንጀራ ስታቦካ ኖራለች። ያው እንጀራ ስትበላ ነው የኖረችው። ስቴክ ሃውስ ምናምን ይመቸኛል እንደውም። ኦኬ የት ነው የሚመች? የት ነው የሚመች? የት ነው የሚመች? የት ነው የሚመች? ብራዘር ላይ ሰው ልጅ አይገናኝ ያምነኛል። ግን ስታስጠሉ ግን ያምነኛል። አሁን ያባቻ ኪዱ እግዚአብሔር ለሻው እንደዚህ ይባል ዘንድሮ ከተደረሰ አከበረም ያደርሰኛል። አንቺ ደግሞ መንገዱ ሲመቻችል ያምነኛል። ጂው አስዋል እንዴ የት ነኝ? ሃሎ ምን አለብህ? ምን በታ ሪስትሪክሽን ይከፍላል እና ልትወጪ ነው እንዴ? እኔ ብዙ ሪስትሪክሽን አለብኝ። ጎይንግ ቱ እሺ አንድ ጨዋታ ነበር። አዛ ነገር ነው እንዴ? ነጅቦ አለሁልሽ ኤልሹ። አሁን የሆነ ጨዋታ እየተጫወትን ነው። ትስማ ኪዱ ከኔ ጋር እኔ ከጃፒ ጋር ነው ማለት። እሺ ቅጣታችን እናንተ ከቀጣችሁ የምትቀጣልኝ ኪዱ ናት። እኔ ከቀጣችሁ ደግሞ የምትቀጪው ኤልሻዳይ ነሽ። እናንተ በጊፍቶች ኦኬ፣ እኛ ዝም ብለን ነው። እናንተ ጊፍቱን እናንተ ነው የምትወጡት። አንተ ጃፒ በአንተ ተማመን። ምን ነው አብረን ነው እንጂ የምንወጣው። ችግር አልገባቸውም። አንድ ላይ ነን። አልገባንም። እኛ እናስረዳችሁ። ቆይላችሁ አሁን እናንተ ቪዲዮ ስለከፈታችሁ በ5000 ነው ቅጣት። እኔና ኤልሻዳይ ካሸነፍን ኪዱ የምትቀጣ ኪዱ ገብቶኛል። ጅቦና ኪዱ ካሸነፉ ኤልሻዳይ ትቀጣ እኮ። ስለዚህ ተቀጪ ስለሆነ የእናንተንም ቅጣት ስለምንወስድ ጊፍቱ ላይ እናንተ ሙር መግፋት አለብን። እንገፋለን። እናንተ እሺ ለሁለት ተጃፒ ትሪፕል እንዴ? ትሪፕል ምናምን ማለት ያለባችሁ እናንተ ናችሁ። እዚህ ደግሞ ደፋሮች ከየት የመጡ ደግሞ ለምኑ ተቀጡ። አይከብድም። ለምኑ ተቀጡ። አዊቲ ምን ይባላል? ኪዱ እኔ ደግሞ እኮ ጅቦ
ጨዋታው አርቲስት ጨዋታው ከቨር ያረጋታል ብዬ ፊክስ ያረጋታል ብዬ ነበር። እኔ አግዝሻለሁ ግን ያራዳ ልጅ ነው አባቴ። ሂዱ ያግዝሻለሁ እናቴ። አመሰግናለሁ የኔ ወጥ እኔ አግዝሻለሁ እናቴን አግዝሻለሁ። ታብታብ እያደረጋችሁ ጃፒ እንቅልፍ እምቢ ብሎ ነው። ስማ ጃፒ ጌም ተጫወትክ ዛሬ? ጌም ተጫወትክ ዛሬ? ኧረ እኔ የሆነ ኬዱ ጎረቤት ነው ያለሁት እኮ ነው። ውጪና ላገኝሽ ስላት መሽቷል አለች። ለምን ከሄለን ጋር አልተጫወትክም ዛሬ? በጣም ነው ደስ የሚለው ጌማችሁ። አስለምዱ። ተኝታለች ሄለን። ስማ አንድ ቀንም እኮ ስትቀሩ እኔ እኮ ሲሪየስ ነው የማወራልኝ። ያሟል እንዴ እውነት አንድ ቀንም ስትቀሩ ኦዲንታችሁ ይበተናል። መቅረት የለብንም። ቀን በቀን ነው መግባት ያለብን። አዎ አንተ ማለበት እንዴ ጅብ አንተን አይቼ ካላቅም እኔም አለው እኮ ቡላላ ነው መሀል ያለው መሀል ላይ ያለው ስማ ጅቦ የጅቦን ፕሮፋይል አይታችሁታል? ግን ኤልሻዳይ ማንና ማን ነው የሚጨባበጠው? እኔም እኮ ልጠይቀው ነበር። ኖኪያ የተራራቁ ሁለት ፍቅረኛሞች ልንገናኝ ነው። ኖኪያ ግን ስሚ ሪል ተገናኝተው እንደዚህ አይነት ፎቶ ቢነሱ ደስ ይለኛል። ማንና ጅቦም ቡላላም ጃፒም የትም ተገናኝተዋል። ዱባይ እኮ አድርጎታል። አንቲ ጃፒን ማለት ነው። ሜቢ ጃፒ ያው እነሱ ያሉበት ቦታ ሊሄድ የሚችሉ እንጂ እነሱ መጣት አይችሉም። ዋይ ለምን እንዴ? ከኢትዮጵያ እኮ ዱባይ ይሻላል። ቃማ የለውም ጅቡ። ኧረ ወላሂ ኢቃማ ምንድነው? ጅቡ አብቀባሽ ነው የገባ ምን አውቃለሁ። ኢቃማ ምንድነው? ሂጃብ ማለት ነው። ሂጃብ ማለት ነው። ኢቃማ የመኖሪያ ፍቃድ ማለት ነው በአረብኛ። ሂዱ ከዚህ በፊት ኩዌት ነበርሽ? ማዳም ገሰቻለሁ በእግሯ ነው ያቆረጠች። መዳምሽን አባራሽ ነው? አዎ ጅቦ ግን ኪዱን እንዴት አያት? ያለ ሁማን ቆንጂ ኪዱ ቆንጂ ነች። እኔስ አንቺ አንደኛ ተወዳዳሪም የለሽ። እውነት that's why I like you ጅቦዬ። እወድሃለሁ እያለች ቴንክ ዩ ጃፒ ስትሆንቺ ደግሞ ስም ያተርጉም መስለሽ እወዳለሁ እያለች ነው አልጅቡ በእውነት ነው የምትወጂው። እናንተ ሰዎች ምንድን ነው መዋደድ ችግር አለ። 50 ሺህ ገባች። ምርጥ እህታችን ነው። ኧረ ወፌናዬ ቆይ አንድ ጊዜ ግን ኤልሹዬ ግን የሆነ ቪዲዮ ብትሰሪልን ደስ ይለናል። ብትሰሪ ሂዱዬ ንገሪያትና ኢትዮጵያ ላይም አንቺ ኢትዮጵያ ስለምትኖሪ እህታችን ትመጣለች፣ አስተዋውቅሻለሁ እና በገጠር ትንሽ እናት ትባላለች፣ አስተዋውቅሻለሁ። ማንዬ እናት ነው ስሟ። እናት ነች፣ የጅቦ ሚስት ነች። ጥሩ ስራ እየሰራች እናት ትባላለች፣ የጅቦ ሚስት ናት። እና ሴቶች እነዚህ ልብ የተሰበረ ገና ይህች ሴትዮ ስሟም እንደ ኔትወርኳ እየቆየ ነው ወይስ አትንገሪኝ። በቃ ሚስት ያለው ስትይ ልብ የተሰበረ እንዴ? ለምን ፍቅርዬ እኔ እናት አሁን ቁም ነገር እያወራን ኤልሹ እናቴን ኢትዮጵያ ትመጣለች። ሀሳቧ ትልቅ ነው፣ ደስ የሚል ሀሳብ ነው ያላት። ኢትዮጵያን ብታገኛትም አንዳንድ ቪዲዮ ብትሰሪላትም ሀሳቡ ደስ ይላል። በገጠር ትምህርት ቤት የሞዴስ ለተማሪዎች የማይቋረጥ የት አለ ይባላል። እስካሁን የት አለ ታዲያ? እስቲ አይጀመርም እንዴ ፕሮጀክቱ? መስከረም ላይ እኮ ልትሄድ ነው፣ ተጀምሯል። ኢዚ እኮ ኪዲ ኢዚ እኮ አይደለም። የተማረ ሰው ይግደለኝ። አይደለም አንድ ነገር አድርገኸው ነው ከዛን ደግሞ ሰው እየተባበረ የሚመጣው። ጅቡ ገባ እኮ ትምህርት የሚከፈተው መቼ ነው? ገና መስከረም አንድ ነው።
መስከረም ላይ ትመጣለች አዲስ አበባ። ከዛ በገጠር ትምህርት ቤት የሞዴስ እንትን ያውም ትምህርት ሰላም ነው ጋይስ። አሁን ትሪፕል ነን። ተውና አሸንፍ። ስሚ ኤልሻዳይ ወይ አይሰማም እንዴ ድምጼ? ጅቦ ያለሽ ገብቶሻል ግን? አዎ ባለቤቱ ትልቅ ፕሮጀክት ይዛለች እና የያዘችው ፕሮጀክት ትልቅ ዓላማ አለው። ምንድን ነው አንተ ጅቦ አማርኛ በአማርኛ የምታረጉመው? ጃፒ ሰምቼዋለሁ እና አልተቀበልሽው? ተቀብያለሁ አልኩኝ እኮ እኔ በቃ ኔትወርክ አይሰማም ማለት ነው። ተቀብላለች። ኦኬ እያስረዳች ነበር ሁላ እኮ ለምን አሁን አልጀምረውም ስለሆነ እሷ አይ ትምህርት ገና መስከረም ስላልተጀመረ ነው አለች። ደግሞ ኢትስ ናት ኢዚ እንደዚህ በቀላሉ ዝም ብለሽ የምትጀምረው አይደለም። አዎ ሙዚስ እኮ በጣም ውድ ነው ታውቂያለሽ። አኪዱ 150 ብር ነው ምናምን ገባ። that's why ኧረ እናንተ አይባልም ተው። እንደዚህ ምን አይነት ባለጌ ናቸው በእናትሽ። እዚህ ደጋግማችሁ ደግሞ ትጽፋላችሁ ነው ኤልሻዳይ የጆን ዳንኤል ሚስት ናት ይላሉ። ምን አይነት ቆርቆሮ እንደሆኑ ታዲያ ዳሩ ያሏችሁ እናስ ጓልዬ እኔ ፍቅር ግን እንደ ሀበሻ ዲልዥን አይደለም ታውቂያለሽ። በቃ በራ አሁን ይሄ እኮ ማለት ነው ጆን ዳንኤል እና ኤልሻዳይ አምሯችሁን ወርሰውታል እኮ ማለት ነው። እርሱ ስለ ራስ ህይወት አታስብም። እሱ ይሄን እግሩን ዘርግቶ ተኝቷል። አንተ እሱ ስለሱ ታስባለህ። ኤልሹ እኔ ግን አሁን ከቀጣውሽ አንድ ቅጣት አለኝ እና ቅጣቴን ከወዲሁ እነግርሻለሁ፣ ግን እንዳትመልሻው። እስቲ እዚህ ጋር እንድንቀጣት አንዴ። ምን ነው መቼ ነው ልታሸንፍ ነው አንተ? አሁን ላሸንፍ ነው እባካችሁ። ኧረ ጎበዝ ኤልሹ ማን አስነካም እንዴ? ፕሊዝ ጂቦ ግፋ አንዴ አንቺም ግፊ እናቴን አንድ ቅጣት አንቺ ዝም ለምን በሬ ክፋሽ ኪዱ ጂቦ ግፋ ጎበዝ አሁን ተጋግዘን ደብል ነው ጎበዝ አንድ ቅጣት እባካችሁ። አጀል መጣው ይቀጣል 5000 ግባ ጋይስ። ኧረ እኛ ጋር ግፉ ተው። አንድ ቅጣት እባካችሁ፣ ወሳኝ ቅጣት ነው የምፈልገው። ወይ ጃፒ እንትና ጂቦዬ ቤስት ኦፍ 3 እኮ ነው። አዊ ኖ አንድ ቅጣት ነው፣ ከዛ እንጫወታለን። አልተነጋገርንም። እናቴን አንድ ቅጣት ነው የምቀጣው። የኛ ቅጣት ቀለል ያለ ቅጣት ነው። ምስክር አምጣ። አንድ ቅጣት አላልክም። ኤልሻዳይ አንድ ነው። እኛ እስካሁን በ5000 አንተ ደግሞ ዝም ብላ ተኮይኔት ይምነክ። እባካችሁን አንዴ እናንተ አንድ ነው መሆን ያለብን። ዝም በል አንተ። ኖ ትቀጫለሽ። አንድ ቅጣት ነው ቀላል ቅጣት አይደርሱም። አንቺን መቅጣት ስለምፈልግ ነው። እንደርሳለን እናቴ እንደርሳለን። ቀጣይ እኛ አሁን ይኸውላችሁ ዝም ብለን እያወራንም እኮ ልጠይቅሽ ቀጣይ ግን ዝም ብለን 5000 ከዛ ኪዱን እንቀጣታለን። እኔ ግን ለመቅጣት ቋምጫለሁ የሆነ ቅጣት። እውነት አዎ እናቴ ኪዱ የሆነ ነገር ቢያችሁ ፋሚሊዎች የሆነ ነገር አንድ የሚያስጨንቅ ጥያቄ ልጠይቃትን። አንተ ደብል ላይ እኮ በስነ ስርዓት ሌላ ጋላክሲ ቢጨምሩልህ ኖሮ ቀተን ነበር። አንቺ ዝም ብለህ ምን ብታሽቃ እንዴ? ቲም አሁን ለመቅጣት 3000 ዲስሪስፔክት እንዳደረገው ነው የምትጠብቂው? የኔ ቲም ቤት አለ እንጂ አይ ቤት ስንት ቀረ መሰለህ? 2600 ምንድን ነው የሚቀረን? እኮ ምንድን ነው የሚቀረን? አሁን ምን አይነት ጊፍት ነው ንገሪኝ። ዝም ብለው ሁለት ጋላክሲ እና ዝም ብለው 6 ልብ ይስጡ ወይ 2 ጋላክሲ 1 መንያ እና 1 ልብ በቃ ስጡ። ጃፒ ቋጥር ኧረ ማንም አይሰጣቸውም። ምን ስለማቅ ነው ጅቦ ምን አይነት ቀዳሚ አንቺ ካሪና እንዲሰጣቸው ነው እንዴ? እንትን እንኳን ይኸውላችሁ በምንድን ነው ግላቡን ያዘው አትልም። ለምን አንተ እኮ ታይም ሜከር የለቀክብን ጅቦዬ ግላብ ነበረ እንዴ? ቆይ ግላብ ከሰጠ ሌለ
ዘኢንድ ሁለት ግላፍ ሰጥቶታል ጅቦ ወይ ለዘኢንድ ሁለት ግላፍ ሰጥቶታል። ተደባደቡበት። እሺ ግላፉን ማና ደብል ላይ ስለቀው አንዱን እሱ አንዱን አታርጋችሁ ደብል ላይ ይልቀቀውና በደብል እንሂድ። ጅቦ አቤት ኤልሺ በቃ ይሄን ጥያቄ ልጠይቅሽ መቅጣት ስለማንችል አንድ ጥያቄ ልጠይቅ። ቆይ ይሄንን እንታገስ። ሰኞ ጠይቅ፣ ችግር የለውም ጠይቅ። ሰኞ ምንድን ነው ያልከው? ሰኞ ምን ተውበሻል? መልዕክት መጥቶልኝ ነው። ሰኞ እኔ አንተና ሄለን ጌም እንጫወታለን። አለን ሰኞ ማታ ትሪፕል ነው እዚህ ጋር እስከዛ ድረስ ገብቷል። እኔ ከሰው ጋር ስለሆንኩኝ ብዙም አልመጣም። ዛሬም አንተ ደስ እንዲል ነው። አዩ አንደርስታንድ ማይ ብራዘር ያቆራሉ ገና እንዴ መጠራጠርሽ እኔ ራሴ ወድጄ ነው እንዴ ካንቺ ጋር ሆንኩ። እሺ የምትቀጣውን አዘጋጅ። እሺ እቺ ጢልማጦስ አዘጋጅ። ኪዱን ነው የምንቀጣት። የሆነ ጥያቄ ልቀጣት ነበር በእናታችሁ። እኔ ራሴ ኪዱን ልካለሁኝ። ኤሴፊ እውነት ከጉድ ነው ያወጣኸኝ። እነዚህ አይገርምሽም? አርሴናል ምንድነው ከጅቦ እዚህ ጋር ኮሜንት ላይ ከሄለን ጋር ነው ይሉኛል። ምን ፈልገው ነው? ሰኞ ጌም እንጫወታለን ያልኳችሁ እንዴ ደውለላት ነው አይደለም? ሰኞ አስተያየቷ አይልሽ እንዴት ነው? ጅቦ ትቀጣለህ አትቀጣም ነው ጥያቄው። እኔ አንተ ቀጣ እባክህ። ኪዱ ነው የምትቀጣው። አትቀጣም። አላለቀም እኮ እንዴ አለቀ። በቃ ደብላው ግላፉን ይልቀቀው። አዚዳ አጠናክሩ ኪዱን እንቅጣት። አጠናክሩ ጨለማ ውስጥ አድርገን ነው የምንቀጠቅጣችሁ። ወይዬ ያማል እንዴ? ምንድን ነው የምትይኝ? ግላቡን ለቀቅ። ጋላክሲ ሄደበት እንጂ ግላቡን ልቀቅ። አንተ ሰው እያለቅም እያልኩ በዳ ልቀቅ። እምቢ አለ። ጋራዎች አታፍሩም? እኛን እንቀጣለን። እኔ የተሻለ ነበር እናንተ መቅጠም ነበረበት። ከእሷ ጋር አሁን የሚመች ቦታ ስላለ አንተ ቀድመህ ብትጠይቃት ይሻለ ነበር። የቅድሙን ቅጣት አንተ ኑረዲን ሰው እንዳለው ሰው ደግሞ ኑረዲን ነው ስምህ። እኔ ነው ያወጣሁልህ ጅቡ። እሺ ጥያቄውን ዝም ብዬ እንደ ጨዋታ ምናምን ጠይቅሻለሁ። እሺ አሁን ተቀጣችኋል እኮ። ቆይ ጠይቃት ጃፒ። ኪዱ ጓደኛሽ ነቻ? አትበይ። አዎ በይኝ። እንዲህ ምን ሆነሽ ነው? ስላልተቀጣሽ ኢዝ ማይ ሲስተር። እሺ ኢዝ ማይ ሲስተር። እጇ ላይ ያለው ቀለበት የት ሄደ? ኦ ማይ ጋድ ባሌ ሰፍቷት እኮ ነው ያለቀችው። ታውቃለህ? ነገርክ ጅቦ። እኔ ሳሸንፍ ነው የምንጠይቃት። ጅቦ ስሚ ኤልሻዳይ ጅቦ ትክክለኛው ምክንያት ነገርክ። እና ዛክን ቀለበቱን የገዛ ነው ማለት ነው። እሺ እኔና ዛክ ነን የገዛ ነው። እና አሁን እኔ እጇ ትንሽ ነበር የሚመስለኝ። ከዛ በኋላ ይጠባል። በነጋታ ፀጉር ቤት ጃንሲ ሳይው ወፍራም እጇ ምን እንደሚያት የት ተቀመጠሽ? እስቲ አምጪው። ዛክ ማን ነው? ዛክ ባሏ ነው።
የሆነ ሰዓት ላይ ምን አይነት ጥያቄ ጠየቅናት መሰለሽ? ቆይ ጅቦ እሱን በመሸነፍ አንጠይቃትም እንዴ? ምንድን ነው አይቻለሁ። ባለትዳር ነሽ ወይ አልካት እኮ ትክክል ናት እኮ። ሺዝ ኖት ባለትዳር ሺዝ ኢንጌጅድ እንጂ እጮኛ አላት እንጂ ባል የላትም። ይሄ እኮ ሲጀመር this is my personal life ጅቦ። እኔ ርዕስ እንዲሆን ካልፈለኩኝ አልፈለኩም። ለምን ችግር እንደምትጠራለሽ ትጠይቅ ወደሽ ነው የገባሽው እንዴ? ይሄው this is my ቀለበት ምን አንተ ነው የገዛህ? እስቲ አርጊው እንዳታሽ አርጊው ማርያምን ችኪላል በቃ ከሶሻል ሚዲያ እንዲርቅ ፈለኩኝ ይሄ ርዕስ። ከዛስ በቃ ኢቲቪ በጣም ነው የማመሰግነው። አሸንፈናል እኮ ደግሜ ነገርኩት 100 ጊዜ። በቃ እሺ በቃ እኛ ያክል የሚደብቅ ትተናል። በቃ ጃቢ ጠይቃት አሸንፈናል። ፕሊዝ ሰፈቀለላል ኪዱ ምንድን ነው የምታኮርፊው? ፕሊዝ ምዕመናን ከዚህ በኋላ ካም ዳውን ጅቦ ኪዱ ቅጣት ተቀበይ። እየሰማሽ ነው? ከዚህ በኋላ መቼ ነው ተመልሰሽ የምታገኘው? ንገሪኝ። ጃፒ ኢዛክዲያ ኤልሽ ስፒኒሽ ዳሩበር ስፕሬሽን እውነት ቀልድ አይደለም ይሄ ያዝኩት። እናንተ ቀልድ አድርጋችሁ የምትይዙት ነገር ሰው ህይወት ላይ ምን እንደሚያመጣ አታውቁም። ጅቦ ባለፈው ነገር በቃ እኔ ሲቻሉ ከዛሬ ጀምሮ አላወራም። ስለዚህ እረፉ በቃ እናንተ እየሳቃችሁ እናቴን አላስቆርፋለሁ። ሪካርድ እድሜ ልክ ነው የሚቀመጠው። እኛ ጨዋታ መስሎ ሌላ ጠይቃት። ጨዋታ ፐርሰናል ህይወት ላይ ጨዋታ የለም። ባይዘው እናቴን ልክ ነሽ። ይሄ በቃ ጨዋታ ነበር። እንደ ጨዋታ ይሆን ኪዱ አሁን ብዙም ትልቅ አይደለሽም። እስካሁን ድረስ በዚህ እድሜሽ ምን ያህል ሀብት አካብተሻል? አሁንም በዚህም ተናደጂ ነው ማለት ምኑ ነው? ባንክ ኤልሽ እንኳን ጸጉር ቤት አለ። ሳምንት ጌም ቢጫወቱ በጌም ብቻ ትገኛለሽ ብለህ ነው። አዲስ እረኛ ከብት ያስተኛሉ። ስሚ እቺ ሳምንት ጣፍቷቸው ወይ ጣፍቷቸው ያልገንዘብ እኛ እኮ 5 ዓመት እናንተ ስትቀጣቀጡ ጌም ስንጫወት ነበር። አይገርምም እኮ እየጠየቅናት ነው ኪዱን። ያ ፐርሰናል ጨለምን አረቆ ጨለምን አረው አልጨለማችሁ። እኛ ጋር ግን ጨለማ ያሳየን ኖርማል ናችሁ። ኪዱ ቅጣት እኮ እንደ ቅጣት እኮ ነው ኪዳኔ። ኪዳነ ማን ነው? እሺ ቀይቅ። እሺ ሌላ ጠይቅ። ሌላ ፐርሰናል ኪዱ ኦኬ። የቃቃ ባልሽ ማን ነበር ስሙ? ፐርሰናል ነው ቃቃ ይሄ ፐርሰናል። የቃቃ ባሌ አልነበረኝም። የቃቃ ባል ልደታ ኤልሹ ግን ተዘጋጅተሻል? ተዘጋጅተሻል አለ ጥያቄው። ጻፊልኝና አንቺ ጻፊ በውስጥሽ ቴክስት ሚ ፕሊዝ እካካም ብለህ ጻፈችልክ። ቴክስት ሚ ልቅጣትልሽ። ማንኛውም ኧረ ኪዱ ተቃጭ እንጂ ተቃጭ። የለም አልኩህ እኮ አይደለም እኮ ቅጣቱን ተናገሪ። አሁን ሌላ ቀይርልሽ። ኪዱን መሰለኝ ኪዳን ያለች እውነት እኔ የለም። ይሄ እሺ ቀበና ወንዝ ውስጥ እንቁራሪት አጥምደሽ አልጠበሽም? አልጠበስኩም። አንቺ እንዲህ ብለሽ አትገላገይም። አልጠበስኩም አልኩት እኮ በቃ እሺ። እኔ እኮ በቃ ጅቦ እንደዚህ ችጋራ እንደሆነ አላወኩም። ኧረ ቅዱሳን አንድ ቅጣት እንቅጣትና ኧረ እኛንም አይችሉም። ከፈለኩ እነሱ ሞራል ሻዳይናት እንድትቀጭ ያደረገች እንዴ? አንቺ ቤተሰቦች የት ነው? ማይ ፋሚሊ ኤልሻዳይ ምን አደረገች ግን? እንዴት ኪዳን ልትያቻል አንዴ? አረ ጎበዝ ከዚህ ጨለማ አውጡን እንጂ በታፕታፕም ቢሆን እንውጣ እንዴ። እናንተ ልብ ምናምን ሰጡን እንዴ? ለኛ ለኩ ኖርማል ናችሁ። እኛ
ጋር እንትን ነው አይስ ሸፍነው እኛ ጋር ኖርማል ይታያል። ስሚ ግን ያለ ሂውማን ኪዱ የገባችው ለምንድን ነው? ገበያ ለመዝጋት አይመስልሽ? ገበያ ለመዝጋት አይመስልሽ? ለምን ነው ገበያ መዘጋው? ከሂውማን በላይ እኮ እንደዚህ ታምራለች ጃፒዬ። አይ ቆንጆ ልጅ ያ ግን ሂውማን ለሰው ልጅ ያስፈልገዋል የሚለውን ማስታወቂያ አንተም እኮ ያስፈልጋል እንደ እድሜ ለኮፍያ እንጂ አንተ ጃፒ ወረኛ ዝም አትይም አንቺ እንዴ ዝምጭበት ኪዱ አይ ነው የወንዶች ሌሳ ለታውቃላችሁ ሌሳ ለዛ ቻይና ይቻለው ማርያምን ይለጠፋሉ ቻይኖቹ እንደኛ አዲስ አበባ ላይ አይደሻል እንዴ ማርያምን አዲስ አበባ ራሱ ኤልሹ ቻይና አይደሻል? አዎ ከቻይና እኮ ማኔጃ ነበር እኮ አሪፍ ሁማኔር ያለ ጅሞ አዲስ አበባ ላይ ማለት መጀመሪያ ሬድ ቡል የምጠጣው ኤልሻዳይ ብቻ ነች። ሬድ ቡል ስንት ነው አሁን? 100 ስንት ነው? ውድ ነው ሬድ ቡል ታውቃለህ? 900 ብር 100 ብር ይላል እንዴ? ማነው 100 ብር ያለው? ኮካ ራሱ 120 ብር ነው። ኤልሹ ጌም ቻቲንግ ዶኪ ምን አልከኝ? ትቦለካለህ። እዚህ 20 ብር ነው በብር። የት ሀገር? ዋን ታውን የት ሀገር? አስመራ ይሆናል። ናፋቅ ነው አስመራ። ናፍቂ ነው አንተ ጃፒ ካሜራ እንትን እያለ ነው ሂዱ። ኧረ በእናትሽ የሆነ ነገር በመቅጣት እሱና ምን አባል አድርገህ እበት ቢያንቺ እንደዛ ይባላል። ታላቅሽ እኮ ነው። ስርዓት የለሽም እንዴ? ሬድ ቡል 900 ብር ነው። 900? አዎ አልተወደደም? ውድ ነው ግን እንቅልፌ እንዳይመጣ ነው። ቅድም እኮ አይዛቀን እኮ ምን እንዳደረገው እኮ ነው እኮ ሼር ያደረኩለት ነገርኩህ እኮ ጅቦ። ኢትዮጵያ ውስጥ ማለት ነው ኢትዮጵያ ውስጥ የመጀመሪያ ሬድ ቡል የምትጠጣ ኤልሻዳይ ነው ያየሁት። እንዴ ለምን አይጠጡም? ይጠጣሉ እንጂ ጆን ዳንኤል ይጠጣሉ። ጃፒ ጆን ዳንኤል ቅድም ያሉት